ሰላም ለእናንተ ይሁን በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ በውስጤ ላይ ባስቀመጠው በእግዚአብሔር ቃል መልእክት ነው። ሁለተኛ ነገሥት ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል፣ እርሱም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው። የመልእክቴ ርዕስ እነርሱ ጋር ካለው እኛ ጋር ያለው ይበልጣል በሚል ነው። እንግዲህ በዚህ በእግዚአብሔር ቃል ሁለተኛ ነገሥት ምዕራፍ 6 ከቁጥር 8 ጀምሮ ያለውን የእግዚአብሔርን ቃል ስታዩ የእስራኤል ንጉስ ከሶሪያ ንጉስ እየተዋጋበት የነበረበት ጊዜ ነው። የሶሪያ ንጉስ በእስራኤል ንጉስ ላይ ክፉ ነገር ለማድረግ ጥቃት ለማድረስ ባሪያዎቹን ሰብስቦ እንዲህ አላቸው፣ ተደብቀን እንሰፍራለን አለ። እንግዲህ የሶሪያ ንጉስ ያቀደውን ክፉ እቅድ የሸመቀውን ክፉ ሽመቃ እግዚአብሔር አምላክ ለነብዩ ኤልሳ ገለጠለት። ኤልሳ ለእስራኤል ንጉስ ተናገረ እንዲህ ሲል፣ ሶሪያውያን ተደብቀው ሰፍረዋልና በዚያ መንገድ እንዳትሄድ ተጠንቀቅ ብሎ መልእክተኛን ወደ እስራኤል ንጉስ ላከ ይላል። በዚህ ሰዓት የእስራኤል ንጉስ የእግዚአብሔር ሰው ኤልሳ የነገረውን መልእክት ሰምቶ ሌሎችን መልእክተኞችን ላከ። በዚያን ጊዜ ይላል አንዴም አይደለም ሁለት ጊዜ ራሱን አዳነ ይላል። ጌታ የተባረከ ይሁን። እግዚአብሔር ምስጢርን እየገለጠ የጠላትን ፕሮግራም የጠላትን ክፉ እቅድ እየገለጠ በዚህ ታኅሳስ ወር ይታደጋቸዋል፣ ያድናቸዋል። ልክ የሶሪያ ንጉስ ያቀደው ክፉ እቅድ የጠነሰሰው ክፉ ጥንስስ ያሰበው ሐሳብ ስላልተሳካለት ስለከሸፈበት ባሪያዎቹን ጠርቶ እንዲህ አላቸው፣ ማን ነው ከእስራኤል ንጉስ ጋር የተወዳጀ? እኔ እዚህ ጋር የምናገረውን ነገር የማወራውን ምስጢር ሄዶ ለእስራኤል ንጉስ የሚገልጥ ማን ነው አላቸው። በዚህ ሰዓት እንዲህ አሉት ባሪያዎቹ፣ ንጉስ ከእስራኤል ንጉስ ጋር የተወዳጀ ማንም የለም፣ ያንተን ምስጢር ወስዶ የሚናገር ማንም የለም። ነገር ግን አንድ ሰው አለ በእስራኤል መካከል፣ አንተ በእልፍኝ ሆነ የምትናገረውን የሚሰማ በእስራኤል መካከል አንድ ነብይ አለ፣ እርሱም ኤልሳ ይባላል አሉት። ኢየሱስ ጌታ ነው። በዚህ ጊዜ እንደዚህ አለ፣ አስይዘው ዘንድ ወዴት ነው ያለው? ወዴት እንደሆነ ንገሩኝ ሲላቸው እንዲህ አሉት፣ ኤልሳማ ያለው አሉት ዶታይን ነው አሉት። በዚህ ጊዜ ንጉሱ ኤልሳን ለማስያዝ ኤልሳን ይዘው እንዲያመጡለት ይህ ምስጢር የሚገለጥለትን የእግዚአብሔርን ሰው ይዘውት እንዲያመጡ እጅግ በጣም ብዙ ሰረገሎችን፣ ፈረሶችን፣ እጅግ በጣም ብዙ ጭፍሮችን ኤልሳ ወደሚኖርበት ከተማ ላከ። በሌሊት ሄደው ይላል ኤልሳ የሚኖርበትን ከተማ ከበቡ። በሌሊት እናንተን ለመያዝ፣ በሌሊት እናንተ ላይ ጥቃት ለማድረስ፣ በሌሊት ክፉ ምክርን መክረው የሚወጡባችሁ በዚህ በታኅሳስ ወር በኢየሱስም አይሳካላቸው። ኢኮኖሚያችሁን ለመያዝ፣ ጤናችሁን ለመያዝ፣ አገልግሎታችሁን ለመያዝ፣ ቤተሰቦቻችሁን ለማዳከም በሌሊት ክፉ ምክርን መክረው የሚወጡባችሁ ጠላቶቻችሁ ሁሉ አይሳካላቸውም። ይህ ታኅሳስ ወር የጠላት ክፉ ምክር የሚፈርስበት፣ እናንተ ግን ወደ ቀጣይ ምዕራፍ የምትሻገሩበት ወር ነው። ስለዚህ በሌሊት ወጥተው ኤልሳ የሚኖርበትን ከተማ ከበቡ ይላል። በማለዳ ደግሞ እግዚአብሔር ሰው ኤልሳን የሚያገለግለው ሎሌው ጊያዝ በሩን ከፍቶ ሲወጣ አያቸው። ሰረገሎቹን አየ፣ ፈረሶቹን አየ፣ እጅግ በርካታ የሆኑ ጭፍሮቹን አየ። በዚያ ሰዓት እንዲህ አለ፣ ጌታዬ ሆይ ተከበናል አለ። ወየው አለ። ጊያዝ የውስጥ አይኖቹ ያልተከፈቱለት ነውና። ጊያዝ በኤልሳ ዙሪያ ያለውን ታላቅ ሰራዊት የሚጠብቀውን ያላየ ጊያዝ በኢየሱስም እንደ እግዚአብሔር ሰው እናገራለሁ፣ በዚህ ታኅሳስ ወር ላይ ድንገት ጥቃት በእናንተ ላይ ለማድረስ፣ ድንገት በቤተሰባችሁ ላይ ጥቃት ለማድረስ፣ በምትወጡበት በምትገቡበት ስፍራ ድንገተኛ ድንጋጤ ለማድረስ
የተዘጋጁ ጠላቶቻችሁ በኢየሱስም ወደቁ፣ ተሰናከሉ። በሀገራችን ኢትዮጵያ ላይ ክፉ ምክርን መክረው ክፉ ጥንስስን ጠንስሰው አቅደው ጥቃት ለማድረስ ጥፋት ለማድረስ ሞትን ለማድረግ ይወጡሉ እቅዳቸው ፈረሰ። በኢየሱስም ምክራቸው ተገለበጠ። ጊያዝ ወጥቶ ባያቸው ጊዜ ደነገጠ ይላል። ወዮ ጌታዬ አለ። ፈራ፣ ደነገጠ። በዛ ሰዓት የእግዚአብሔር ሰው ኤልሳ ለጊያዝ እንደዚህ አለው። ልክ ጊያዝ ጭፍሮቹን አይቶ ፈረሶቹን አይቶ ሲፈራ ሲደነግጥ የእግዚአብሔር ሰው ኤልሳ እንደዚህ አለው፣ እነርሱ ጋር ካለው እኛ ጋር ያለው ይበልጣሉና አትፍራ። እነርሱ ጋር ካለው ካየኸው ከምታያቸው ጭፍሮች ይልቅ ከምታያቸው ሰረገሎች ይልቅ ከምታያቸው ፈረሶች ይልቅ እኛ ጋር ያለው ይበልጣልና አትፍራ አለው። ዙሪያችሁ ከከበባችሁ ይልቅ እያያችኋቸው ከፈራችኋቸው ካስፈራራችሁ ካስጨነቃችሁ ይልቅ እናንተ ጋር ያለው ይበልጣል። አዎ አንቺ ጋር ያለው ይበልጣል። ከከበበሽ ክፉ ድምጽ ይልቅ ከሰማሹ ክፉ አዋጅ ይልቅ ከተጠመደብሽ ክፉ ወጥመድ ይልቅ ድንገት ስትወጪ በመንገድሽ ላይ ከገጠመሽ ከጠላት ሴራ ይልቅ አንቺ ጋር ያለው ይበልጣል። ጊያዝ በማለዳ ሲወጣ አያለው ብሎ ያልጠበቀውን ሰራዊት ስላየ ጊያዝ በማለዳ ሲወጣ ያልገመተው ሰራዊት ያልጠበቀው ፈረስ ሰረገላ ጭፍራ ስላየ ነው የደነገጠው። በመስሪያ ቤት በስራ ቦታ በአገልግሎት ቦታ በምትንቀሳቀሱበት ስፍራ ያልጠበቃችሁት ነገር ገጥሟችሁ የደነገጣችሁ መልእክት አለኝ። እነሱ ጋር ካለው እናንተ ጋር ያለው ይበልጣል። ከገጠማችሁ ይልቅ አብሯችሁ ያለው እግዚአብሔር ይበልጣል። ይሄ ቃል ውስጤ ላይ ሲመጣ ሲሞላ ላካፍላችሁ የመጣው የጊዜው መልእክት ነው። በዚህ ታኅሳስ ወር ላይ የፎከሩባችሁ የዛቱባችሁ የከበቧችሁ ጠላቶቻችሁ ይወርቃሉ፣ ይሰናከላሉ፣ ከመንገዳችሁ ይወገዳሉ። ጌታ ይባረክ። በዚህ ሰዓት ኤልሳ ጊያዝን ምንድነው ያለው? አትፍራ፣ እነሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል አለው። ከዛ ጸለየለት፣ አይኖቹ እንዲከፈት ጸለየለት። የጊያዝ አይኖች ተከፈቱ። ወዲያውኑ አየ፣ የሚበልጥን ነገር አየ። የእግዚአብሔር ሰው ኤልሳ እንደነገረው የሚበልጥን ነገር አየ። አሁን ግን አይኑ ሲከፈት ያየው የተለየ ነገር ነው። የእሳት ሰረገሎች የእሳት ፈረሶች ከተማይቱን ሞልተውታል። ከተማይቱን ሞልተዋል። ኤልሳ የሚኖሩበትን ስፍራ አጠቃላይ ሞልተውታል። የእሳት ሰረገሎች የእሳት ፈረሶች አካባቢውን ሞልተውታል። አያችሁ፣ የሶሪያ ንጉስ ከላከው ሰራዊት፣ የሶሪያ ንጉስ ከላከው ፈረሶች፣ የሶሪያ ንጉስ ከላከው ጭፍሮች፣ የሶሪያ ንጉስ ከላከው ሰረገሎች ይልቅ በኤልሳ ዙሪያ ያሉት ኤልሳን የሚጠብቁት የእሳት ሰረገሎች የእሳት ፈረሶች ነበሩ። ኢየሱስ ጌታ ነው። ሃሌሉያ። አያችሁ፣ ጊያዝ በስጋ አይቶ የፈራው እሳት የሌላቸው ሰረገሎችን ነው። ጊያዝ በስጋ አይቶ የፈራው እሳት የሌላቸውን ጭፍሮች አይቶ ነው። ጊያዝ በስጋ አይቶ የፈራው እሳት የሌላቸውን ፈረሶች አይቶ ነው። አሁን ግን አይኖቹ ሲከፈቱ በዙሪያቸው ያሉትን የከበቧቸውን የሚጠብቋቸውን የእሳት ሰረገሎች የእሳት ፈረሶችን አየ። በእርግጥ እነሱ ጋር ካለው ይልቅ እነ ኤልሳ ጋር ያለው በለጠ። በእርግጥ በዙሪያችሁ ካሉት ጠላቶቻችሁ ይልቅ ከከበቧችሁ ሁኔታዎች ይልቅ እየጮሁባችሁ ካሉ ነገሮች ይልቅ እጃችሁ ላይ ከገባው መረጃ ይልቅ እናንተ ጋር ያለው ይበልጣል። የሚጠብቃችሁ አይተኛም፣ አያንቀላፋም። ዛሬ መልእክት አለኝ። በዚህ ታኅሳስ ወር ላይ ጠላት በእናንተ ላይ ያቀደው ክፉ ዕቅድ በኢየሱስም ፈረሰ። ለእናንተና ለቤተሰባችሁ ማምለጥ ሆነ፣ ለትውልዳችሁ ማምለጥ ሆነ፣ ለራእያችሁ ማምለጥ ሆነ፣ ለቤተሰባችሁ ማምለጥ ሆነ። በኢየሱስም በዚህ ታኅሳስ ወር ላይ በሀገራችን ኢትዮጵያ ላይ ጠላት የጠነሰሰው ጥንስስ ያቀደው ክፉ ዕቅድ በኢየሱስም ፈረሰ። የሶሪያ ንጉስ ባሪያዎቹን ሰብስቦ ዝግ ስብሰባ አድርጎ በሩን ዘግቶ የእስራኤል ንጉስ ለማጥቃት
ተደብቀን እንሰፍራለን ብሎ የመከረውን ምክር እግዚአብሔር ለኤልሳ ምስጢሩን ገልጦለት እንዳከሸፈ ልክ እንዲህ በምድራችን ኢትዮጵያ ላይ በታኅሳስ ወር በተለያዩ እቅዶች የታቀዱ ክፉ እቅዶች በኢየሱስም ፈረሱ። ምክራቸው አይሆንም አይጸናም። በሀገራችን ላይ የተመከረ ክፉ ምክር አይሆንም አይጸናም። በህዝባችን ላይ የተመከረ ክፉ ምክር አይሆንም አይጸናም። ባንቺና ባንተ ላይ የተመከረ ክፉ ምክር አይሆንም አይጸናም። ከሶሪያ ንጉስ የተላኩ እነዛ ጭፍሮች ኤልሳን ለመያዝ ወደ ኤልሳ ሲወርዱ ኤልሳ ጸለየ። አቤቱ አይኖቻቸው ይታወር ብሎ ጸለየ። አያችሁ፣ ጠላት እየቀረባችሁ ሲመጣ ለማጥፋት፣ ነገራችሁን ለማበላሸት፣ ኢኮኖሚያችሁን ለመምታት፣ ጤናችሁን ለመምታት ወደ እናንተ ተማምሎ ሲመጣ እግዚአብሔር ኃይሉን ይዝላችኋል። እግዚአብሔር ይመታላችኋል። ኢየሱስ ጌታ ነው። ኤልሳ ጸለየ፣ አይኖቻቸው ታወሩ። በዚያን ጊዜ እየመራቸው ሊይዙት እኮ ነው የመጡት። ይዘውት ሊሄዱ ነው የመጡት። ወዳጆቹ አይደሉም። ከሶሪያ ንጉስ የተላኩ ኤልሳን ይዘው ለመሄዱ የመጡ ናቸው። ኤልሳ ራሱ እየመራቸው ወደ ሰማሪያ ከተማ ወሰዳቸው። ሊይዙት የመጡ ጠላቶች መርቶ ወሰዳቸው። ሊይዙት የወጡ በኢየሱስም ይያዛሉ። ሊይዙሽ የወጡ በኢየሱስም ይያዛሉ። ጤንነትሽን ሊይዙ፣ ኢኮኖሚሽን ሊይዙ፣ አገልግሎትሽን እንይዛለን ብለው የወጡ በዚህ ታኅሳስ ወር ላይ ተያዙ። በኢየሱስም ተያዙ። በኢየሱስም ተያዙ። ኤልሳን ሊይዙ ወጥተው አይናቸው ታወረ፣ ተያዙ። ኤልሳ እየመራ ወደ ሰማሪያ ከተማ ወሰዳቸው። አስተውሉ። የሎሌውን የጊያዝ አይኖች እንዲከፈቱ ጸለየ፣ አይኖቹ ተከፈቱ። የጠላቶቹ አይኖች ግን ከሶሪያ ንጉስ ዘንድ የተላኩ እሱን ለመያዝ የመጡትን ግን አይኖቻቸውን አሳወረ። እየመራ ወደ ሰማሪያ ከተማ ወሰዳቸው። ልክ ሰማሪያ ከተማ ሲደርሱ፣ ንጉሱ ዘንድ ሲደርሱ አቤቱ አለ፣ አሁን አይኖቻቸው ይከፈቱ አለ። አዩ ይላል። ኢየሱስ ጌታ ነው። በዛ ሰዓት ንጉሱ ልግደላቸው ሲል ኖ እንዳትገላቸው አለ። እንዳትገላቸው፣ አብላቸው አጠጣቸው አለ። ከዛ ከበሉ ከጠጡ በኋላ ወደ ሀገራቸው ተመለሱ ይላል። እኚህ የሶሪያ አደጋ ጣዮች ተመልሰው ወደ እስራኤል አልመጡም ነው የሚለው። ተመልሰው አልመጡም። በጌታ በኢየሱስም በዚህ ታኅሳስ ወር ላይ በእናንተ ቤት ምስጋና እንጂ ለቅሶ አይሆንም። በዚህ ታኅሳስ ወር ላይ በእናንተ ቤት አጨዳ እንጂ ኪሳራ አይሆንም። በኢየሱስም ማሸነፍ እንጂ ውርደት አይሆንም። እግዚአብሔር ስራችሁን ይሰራል። ጠላቶቻችሁን በእጆቻችሁ አሳልፎ ሰጥቷቸዋል። እነሱ ጋር ካለው ይልቅ እናንተ ጋር ያለው ይበልጣል። አይዟችሁ፣ አትፍሩ። ይህ ቃል የታኅሳስ ወር መልእክታችሁ ነው። ስትወጡ ስትገቡ እግዚአብሔር እንዲህ ብሎኛል በዚህ ወር ላይ በሉ። እነሱ ጋር ካለው ይልቅ አንቺ ጋር ያለው ይበልጣል። ኢየሱስ ጌታ ነው። እግዚአብሔር አምላክ ሆይ ስለላክልን ቃል እናመሰግናለን። በዚህ ታኅሳስ ወር ላይ ጠላት ያቀደው ክፉ ዕቅድ በእኛና በትውልዳችን ላይ ስለማይሰራ እናመሰግናለን። የጠላትን ክፉ ምክር ስላፈረስክልን ተባረክ። ህይወታችን የድልና የክብር የምስጋናና የከፍታ ስላረከው እናመሰግናለን። ይህ መልእክት የሚሰሙ ሁሉ ካሉበት ፍርሃት በኢየሱስም እንዲወጡ ጸለይኩ። ወጥመድ ተሰበረ፣ እኛ ማመለጥን ተብሎ ተጽፏል። ማንኛውም በእነሱ በቤተሰባቸው በስራቸው ላይ የተጠመደ ክፉ ወጥመድ ስለተሰበረ እናመሰግናለን። በድል ወጥተው በድል ስለሚገቡ አመሰግናለሁ። ይህ ታኅሳስ ወር የድል ወራቸው፣ የማሸነፍ ወራቸው፣ የከፍታ ወራቸው ስለሆነ ተባረክ። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። ጸጋ ከናንተ ጋር ይሁን። እጅግ በጣም እወዳችኋለሁ። መልእክቴ ለበርካቶች እንዲደርስ ሼር አድርጉላቸው። ተባረኩ።